ቦታ የሚሄድበት ቦታ ማሳወቅ መናገር አለብኝ። አዎ አለብሽ። ፍቅረኛ አይደለሽም? ነገ እኮ ምን ይጋባ ለኔ ለራሴ የሆነ ምስጥር የሆነ ነገር አለ እንዴ? እውነት እንደዚህ ነው። ስለዚህ አንተ አሁን ማለት ቢያንስ አትናደድና ባይዘይ ማለት በጣም ይቅርታ ይሄን ስናገር ማለት ነው። ስለዚህ አንድ 3 ወር 4 ወር ታገስ። እሺ ታገስ። እሷ ትንገረኝ በጌታ አፍቴ እሷ ምን ትንገረኝ። እሷ ከሷ ልስማና እስቲ እኮ እኔ ልሄድ ነው በቃ የሰርግ ቀን ይቋረጥ ከ4 ወር ከ5 ወር በኋላ ይሁን እንዴ እኔ ልሄድ ነው። ተዘጋጅቼ ነው ያለሁት። በቃ እንዴ እኔ እኮ ለአብድ እኮ ነው። ለምን ነው የምታብደው? እኔ በለለኝ አቅም አንቺን ላስደስትሽ ብዬ ሰርጉን ከዛ ተበዳድሬ ከየትም አንቺን ለማስደሰት ሐሳብ ቀየርኩ። ሐሳብ የማይቀይር እኮ ሬሳ ብቻ ነው እንዴ? ሐሳብ ቀየርኩ አይደለ? ፈጣሪ ነው ሐሳቡን የማይቀይረው እንጂ ሰው ነው ሐሳብ የማይቀይረው። የት እንደምትሄጂ ትነግሪኛለሽ? አልነግርም። እሱን እንዴ ለምን እነግርሃለሁ? የራስሽ ጉዳይ። ምን ይልሻል እስኪ ወደ እየታዘበ ያየፈራች ለሰቀቀን ስዳርግኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ቤታ መጣሽው ንገሪ የሌለሽን ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ጋር የሆነ የጠፋ ነገር አለ። እስቲ አስታውሱት። ምንድነው የጠፋው? እኔ ጋር የሆነ ጥፍት ያለ ነገር አለ እኔ ጋር ማለት ነው። እስቲ ገምቱት መጀመሪያ። እና በጣም ረቅ ያለ ነገር አለ ከኔና ከባርች የሆነ ጥፍት ያለ ነገር ስላለ ዛሬ እሱ ነገር ይዤ ነው የመጣሁት። እንግዲህ አልነግራችሁም። ዛሬ ያው የሰርጋችን ቀንም እየተቃረበ እንደሆነ ታውቃላችሁ። ቀኑም እንደተቆረጠም ታውቃላችሁ። እና ቀኑ እስከሚደርስ የለም የሆነ ደንገጥ ማለት አለበት ባርች ማለት ነው። የሆነ ጋጋታ ምናምን ጓገጭ የለም አሰብኩኝና ግን እንዳሰርቡኝ አደራችሁን። ፍራንክ ላረገው ነው ባርችን ፍራንክ ላረገው ነው። ያው ይከብዳል ብቻ ፍራንኩ የዛሬ በጣም ነው የሚከብደው። ምን ብዬ ነው ፍራንክ ማረገው? ከሀብቴ ጋር ሆነን ነው ፍራንክ የምናረገው እሱን። እና እሱም ምንድነው ፍራንኩ እኔ ሌላ ሀገር ሊሄድ ነው የሰርጋችን ቀን በቃ ይቋረጥ እና የዛን ቀን እኔ ሌላ ሀገር ሊሄድ ነው። እዚህ ሀገር እያመመኝ ነው ምናምን በቃ ጥሩ ሁኔታ ላይ አይደለም። ስለዚህ ቀኑ ይቀየር ልለው ነው እንግዲህ። እኔ እንጃ አይከብድም ይሄ ነገር በጣም ነው የሚከብደው እውነት። አሁን ስንት ያው እሱም እኔም እየለፋን ነው ለዚህ ለሰርጋችን። ያው ብዙም አይደለም ቀለል ያለ ስለሆነ እንደዛም ሆኖ ትንሽ ያው ፍራቻም አለ። እንደሞ በቃ ወጪም እንደምታውቁት ነው። ኑሮም ተወዷል። ያው አራ ላይ ደርሷል ኑሮ ታውቃላችሁ። እና እየተጨናነቀን ነው ከኔ በላይ ደግሞ እሱን ነው በደንብ እያሰበ ያለው። እንቅልፉላ ሳይተኛ ነው የሚያድረው። እያየሁት ነው እንግዲህ። እና ይሄ ነገር ስሰማ ደግሞ በጣም ይደነግጣል ብዬ አስባለሁ። ሀብትም ይመጣል። ሀብትም እዚህ ነው ያለውና እኔ እንጃ ከሀብት ጋር ይጣሉን እንደራ አይጣሉ። ሀብትም በቦክስ ቢለው ደስ ይለኛል። ግን እሱ ደግሞ በቁመት ስለሚበልጠው የለም አንስቶ እንዳይወረውረው ባርችን ማለት ነው። እና እንግዲህ እኔ እንደዚህ ሳደርግ ሳስብ አንቺ ለምንድነው እኛ ስንት ነገር ነግረንሽ ለምንድነው ፍራንክ አትተውም እንዴ ምትሉም አላችሁ። አልተውም ያ ዛሬ ብቻ ነውና እና ይሄንንም ያሰብኩበት ምክንያት አለ። ምንድነው ካላችሁኝ በወደ ውስጥ ያለው ልጄ ባርችም ፍራንክ አርግ ያለኝ ልጅ ነው ያለኝ። እውነት እሱ ነው ያለው። ስለዚህ እኔ በቃ ስወለድ አለበለዚያ አስቸግርሻለሁ ካልሆነ ደግሞ ይሄንን አድርጊ ስላለኝ ፍራንክ እሱን ላረገው ነው። ለልጄ ስል ነው ፍራንክ ማደርገው። እንግዲህ ማታ በልሜ ነው ልጁ ያለኝ ማለት ነው። እና ፍራንክ
ላረገው ፈርቻለሁ። ግን ይሄንን ፍራንክ ካቆምኩ ቆየሁ። እውነት እንደዚህ ተጣልተንም አናቅም። ደግሞ እያያችሁት ነው እንግዲህ ደስ የሚል ጊዜ እያሳለፍን ነው። ደስ የሚል ቀን ደግሞ በጣም ነው የሚበርደው ብታዩ። በስመ አብ ጭልልም ብሏል ሰፈሩ ሁላ ራሱ በኢየሱስ በጣም ነው እየበረደ ያለው እና ክረምት ገና ነው። ግን ዝም ብሎ ዝናብም አለ ንፋስም አለ ምናምን ይበርዳል። እና እንግዲህ እኔ እንጃ ብቻ ያው አንዳንድ ሰው እንደምናደድ አውቃለሁ። ግን እኔ እንጃ አንጣላም መሰለኝ። ያው እሱ ወገጭ ካለ ጥሎኝም ሊሄድ ይችላል አላቅም እንግዲህ። እና አንዴ የወሰንኩት ነገር ወስኛለሁ። በቃ ወስኛለሁ። ሀብቴና ሀብቴ ኧረ ልጅ አይሰማም። ልጁ እዛ ጋር እየተጫወተ ነው እንዴ! ብርዱ ሊገለው ነው። እሱን በጣም ነው የሚበርደውና እንግዲህ ያው አላቅም ከሱ ጋር ተመካክረናል። አልተስማማም መጀመሪያ ማለት ነው አልተስማማምና ብርዱ እኮ ሼክ እያደረገኝ ነው። ሰላም ነው? እንዴት ነው? ሰላም ነው? ደህና ነኝ። እሺ ፋሚሊ እንዴት ናችሁ? ደህና ናችሁ? አይ ሰሞኑ ጠፋሁ አይደል? ጠፍቻለሁኝ ከእናንተ ፊት። ደህና ናችሁ? ሰላም ናችሁ? ሁሉ ሰላም ነው? እኔ ያለው ጌታ ይመስገን ደህና ነን ብሏል። እንግዲህ አለው ደህና ነኝ። እንዴት ነህ አንተ? ዛሬ ቀኑም ያው ይበርዳል እና በዚህ በብርድ ደግሞ እኔ ያሰብኩት ነገር በጣም ከባድ ነገር ነው። ሙቀት የሚለቅ ነገር ነው አውቃለሁ። ምን ይመስላል እስቲ ገምት። ብቻ ሚዜ ልታረጉኝ ነው መሰለኝ። አረ ለሚዜ እንኳን ቁመት አይሆንም። እኛ ሁላችንም አጭር ነን። ለባርቻ ነው ደግሞ እኮ። አረ እሱ እኮ ለአንተ እዚህ ጋር እኮ ነው ያለው። አጭር ነው። እሺ እስቲ ንገሪኝና እኔ በግምት ዜሮ ነኝ። ግምት አልችልም። አይ ገምት። ዛሬ የሆነ ነገር አስቤ ነውና የመጣሁት። በእርግጥ አንተ አታውቅም ከዚህ በፊት እንደዚህ አይነት ነገር። ያው ዛሬ የመጀመሪያ ስለሆነ እኔም ላውራህና ያው ትስማማለህ ብዬ አሰብኩኝ እና ይሄ ነገር ትንሽ ከበድ ይላል እና እሱም ነገር ችግር የለም። ንገሪ አትብሪ። ማላረገው ነገር የለም ላይ ማታ ማለት ነው። እሺ ልጄ ሆዴ ውስጥ በልሜ እኔ ከዚህ በፊት በጣም ባርጅ ማስቸግሮ ነገር አለ። በቃ በፍራንክ ነው ህዝቡ ሁላ ይናደዱብኝ ነበር፣ እየሰደቡኝ ምናምን ነበርና በቃ ፍራንክ ነው በቃ ልምድ ሆኖብኛል። ፍራንክ ካላረኩ ያመኛል። እውነት በቃ የሆነ አንድ ሳምንት 15 ቀን ምናምን ከቆየን በኋላ ይሄ ነገር ፍራንክ አድርግ ብሎ ይመክረኛል። በቃ ሰውም ይሁን ምንም ይሁን አላውቅም፣ ከዛ አደርጋለሁ ማለት ነውና ዛሬ ፍራንክ ነው የምናረገው ባርችን ማለት ነው። እሱም ምንድነው ማታ በልሜ ጩጬ ልጄ ማለት ነው ባርችን ፍራንክ ካላረግሻለ እኔ ስወለድ አንቺን በጣም ነው ማስቸግርሻለ። ስለዚህ ጎሮሮ የሚያስይዘ ነገር እንዳይሆን እኔ አይደርስም አንተ ጋር እንደ አረቁመት እንዴ ብሎ እንዳረጋ ይተሻላ ቤት እንዴት እንዳረጋ እዛ እንተኔ የተከራተርንበት ቦታ እንዴት እንዳረጋ እኔ ፍራንክ ብሎ የሆነ እኔን እንትን የሚያረጋኝ ነገር አይሁን። እሺ ምን ትላለህ መሰለ? አሁን በዚህ አሁን እሱ ሳይመጣ በፊት እንስማማና ቶሎ እየመጣ ነው እሱ። ደውዬለታለሁ እየመጣ ነውና ፍራንክ ነው ብያለሁ። ፍራንክ ምን አይነት ነው? አንተ የሰርጋችን ቀን ያው እንትን እንደሆነ ታውቃለህ። የሰርጋችን ቀን እንደተቃረበ ታውቃለህ። ቀንም ተቆርጦ ነው ያለውና አንተ ደግሞ እሱ ሲመጣ እኔ ስነግረው ከሀገር ወጣ አንድ ለ5 ለ6 ወር ሌላ ሀገር መሄድ አለባት፣ አልተመቻትም። እኔ እንዳየሁት ከሆነ በቃ ጥሩ ሁኔታ ላይ አይደለችም ምናምን ትሏል ማለት ነው። ቶሎ እኮ ነው የሚናደረው። አቧራ ካነሳ እንደባለፈው ሮጦ ምናምን አይ ኖ እንደዛ ነው የሚሆነው። አይሆንም ቢሆንም የለም ኮስተር ብለ ነው አይቅርብኝ ይሄ ነገር በቃ ይሄ ነገር እቺ ብቻ ተስማማኝ በእናትህ እንጂ አርጌ እሰራለሁ ባይዜ ማለት በጣም አሳምናለሁ። ግን አንቺ ጥሩ አይደለም ይሄ ሰውዬው ማለት ነው። አቧራ ነው ያነሳው። አንሳም ዝም ብሎ ነው ለጊዜው ነው ብን ብሎ ይጣ እኔ እሱ ሲናደድ ደስ ስለምለኝ ነው። ቀረብ ይላል አቧራ ገና ያለቅሳል።
የምር አይደለም አይመለስም። እንዴው አልቅሶ ራሱ አይተው እኔ ደስ ይለኛል እውነት እሱ ስናደድ ለምን እንደሆነ ፍቅሩ ላይ ይጨምረኛል። እውነት ፍቅሩ ላይ በቃ የሆነ የለም ደስ ይለኛል። እሱ በቃ እንደዚህ ጓገጭ ሲል ደስ ይለኛል ማየት ማለት ነው። እሺ ባለፈው ሳምንት ተታረቀ እንደዚህ ትለኛል አቧራ ጌታ ወይ አይ ኖ አይደለም እሱ የሆነ ጓገጭ ካለም አንተም ደግሞ ኮስተር ብለ በቃ ከሀገር ከዚህ በቃ ከሶዶ መውጣት አለባት ብለ ኮስተር ብለ ነው። ግን እንደ እንትን እንዳትል ቤትን ፈገግ ምናምን ካረክ ከሳክ ይነቃልና ቆንጆ አርጌ ፍራንክ አረጋለሁ። በደንብ እርር ማለት አለበት በደንብ እውነት። ይሄው እሱ ነው መሰለኝ በሩቅ ነው እና አትፍራ ደግሞ እሺ። አንተ የመጀመሪያክ ስለሆነ ትንሽ ሊያስፈራክ ይችላል። ግን ችግር የለውም። ቆንጆ አርጌ ዛሬ ብርዱ እያንቀጠቀጠኝ ነው። ዛሬ እንጫወታለን። ምንድነው? በሰላም ነው? ደህና ነህ? ሀብትሽ እንዴት ነህ? ደህና ነህ? ሁሉ ሰላም? እንዴት ነህ? አፋ ምንድነው? ሰላም ነህ? ቤት ምሳ አዘጋጅተሽ ጠብቂ ብዬሽ እዚህ ወጣሁ ቀድሜ። እንዴት ነው? ሁሉ ሰላም ነው? ፀጉሬ ላይ ምን አለ? ሻወር ገብቼ ብርድ ስማ ዝናብ ሰሞኑ ሶዶ ላይ ካሜራ አይ ሰላም ናችሁ? ምንድነው ጸጥ አላችሁ? እሺ ወይ ምን አዲስ ምንድነው? ከቤት ለምን ወጥተሽ ነው? በዚህ ጭጋግ ዝናብ ልመጣ ነው። አዎ ምንም አጣደፋችሁኝ። በሰላም ነው እንደዚህ ያጣደፋችሁ? አዎ በሰላም ነውና ስራ እንዴት ነው? አሪፍ ነው። ቆንጆ ሁሉ ሰላም ነው። ተጠፋፋን ያው ስራ ቢዚ አድርገኝ። አይዞህ እና ምን አዲስ? ምን ሆነሽ ነው? በሰላም ነው? ኮስተር አልሽ? በሰላም ኢየሱስ ብርዱ ነው። አይዞሽ። ለምን ምን ነበረ? አጣደፍኳ ይቅርታና የሆነ ነገር ለነገር ላሳውቅህ ብዬ ነው የጠራሁት እና እሱ ምንድነው? እሺ ዝግጁ ነህ ለመስማት? እንዴ ምንድነው? ሀብት ምንድነው? በሰላም ነው? ዝግጁ ነው ምናምን ቤት አትነግሪኝም ነበር ታዲያ? እኔ ከስራ ስመጣ ቤት ልሽ ምን ሆነሽ? አይ የተፈጠረ ችግር አለ? እዚህ ነኝ። እዚህ ያገኘኝ አይደል? ኦፍ ኮርስ አዎ። ግን እዚህ መጥቼ ነው። ምንድነው? አዲስ ነገር አለ እንዴ? ምንድነው? ምን ሆነሽ? ይሄ ነገር ስነግርህ ንገሪሽ። ምንድነው? ኧረ በጌታ ይሄ ነገር ስነግርህ በቃ ሌላ ነገር አስቤ ምናምን ሳይሆን መሆንም ስላለበት ነው። ገባ? እሱ ምንድነው? እኔ ሁኔታዎቹ ምንም አልተመቸኝም። በቃ እያመመኝም ነው እና የሰርጋችን ቀን ነገ ሲሆን እኔ ደግሞ ዛሬ አካባቢ ከሀገር ወጣለሁ። ሌላ ሀገር ልሄድ ነው። ከሀገር ወጣለሁ ሲል ውጪ ምናምን ሳይሆን እዚህ ከሶዶ ልወጣ ነውና ማለት የሰርጋችን ቀን ይቋረጥ። እንዴት? በቃ የሰርጋችን ቀን ይቋረጥና ሌላ ቀን አድርጎ ቢያንስ 1 5 ወር 6 ወር ምናምን እኔ ሌላ ሀገር ልሄድ ነው። የትም ይሁን ሌላ ሀገር ልሄድ ነው። እንዴት? በምን አላማ ነው? ይሄ ምን ማለት ነው? ባልሽ ምን መሰለህ? አሁን እሷ ታውቃለህ፣ ትላንት ወዲያ ምናምን እንደላክ ታውቃለህ አይደለ? ስትመጣ የሆነ ያየነው ነገር አለ። ሆሳል ያየነው ነገር አለ። ውጤቷ ቢያንስ የሆነ ትንሽ የሚያሰጋ ነገር አላት። እሺ ገብቶሃል? እስቲ እሱን ቢያንስ እስከ 1 ወር ባለው የምናየው ነገር አለ። ስለዚህ ሰርጋችሁ ደግሞ ደርሷል ምናምን ስትል በጣም እንትን አልኩ። ቢያንስ ይሄ ሰርግ ለተወሰነ ጊዜ ተቋርጦ ሌላ ቢያንስ ሬዲዮ ናችሁ ብትጀምሩ የሚለውን ነገር እንትን እያልኩ ነው ያለሁት። ስለዚህ ቢያንስ ምን ልበል ለአንተ የሚለው ነገር የለም፣ ግን ቢያንስ ሰርጋችሁ ተቋርጦ ሌላ ወይ ፖስፖን ወይ ለጊዜው እንትን ቢራዘም ጥሩ ነው ብዬ ነው ማስበው። ለምን? አዎ ለምን ይባል አይደለ? ልጅቷ እኮ በጣም ጥቁራለች። እንዴ እርግዝና እኮ ነው። አንተ ዶክተር ሐኪም አይደለም እንደ ታውቃለህ እኮ። ታዲያ እርግዝናው እያመመኝ ነው። ከሀገር መውጣት አለብኝ። ከሀገር በቃ ሌላ ሀገሩን አየር መቀየር አለብኝ። 3 4 ወር ማለት ነው የሆነ እረፍት ማድረግ አለባት ነው። ምንድነው አልገባኝም። 3 4 ወር ከኔ ርቃ እና ደግሞ በወሯ ልጅ ይዛ አይደለም። ይሄን ደግሞ ብዙ ነገር እኔ አጀስት አድርጌ ጨርሼ እረፍት ያስፈልጋታል። አሁን ያለው ሁኔታ ማለት ነው
ውጤቷን ምናምን እንደዚህ ስናየው ማለት በጣም የሆነ የተበላሸ ውጤት እያሳየ ነው። ባይዘይ የእርግዝና ሁኔታዋ ራሱ አልተራሰውን በስርዓት እያሳየ አይደለም። ስለዚህ እቺ ልጅ አሁን ለሰርግ ዝግጁ የምትሆን አትመስልም። ምን ማለት ነው? የምሬን ነው የማወራው። አዎ እንደዛ ነው በቃ። እቺ አሁን ቢያንስ 1-3 ወር ያህል በቃ የሆነ እረፍት ትውሰድ። ሰርግ አሁን በዚህ ሰዓት ሰርግ ጋጋታ ሰርግ አስበው አትችልም። እኔ ነኝ እኮ ማስበው። ሀብቴ ምን እያወራክ ነው አንተ? ታዲያ እኔ ማላስብም እንዴ? እኔ ማስባለሁ እኮ እኔም እጨነቃለሁኝ እኮ እንትን አድርጋ በቃ የሆነ በጣም ልትጎዳ ትችላለች። አሁንም ያለው የሕክምና ውጤቷ በጣም የተበላሸ ነው። ስለዚህ ባርች አሁን 1-3 ወር ብቻ ወይ 4 ወር ብቻ እንደ 4 ወር 3 ወር ምን ማለት ነው? እኔ እኛን መከተሉን የሚወዱ ሰዎች አሉ። እኛ አንድ እንትኑን ጨረስ ነው፣ ቀኑንም ቆረጥኩ ከሷ ጋር ተመካክሬ ነው። እኔን ደግሞ እሷ ነች መጀመሪያ ነበረ እንደዛ ነበረ። ምን ላርግሽ? እኔ ማረጋው ነገር የለም። እኔ ውጤትም ወስጄ ባሳይ ማለት ትገረማለህ። እንኳን አንድ አመት ታዲያ ማሳከም ካለብኝ የት ማሳከማለሁ እኮ ነው። ማሳከም አይደለም እና ታዲያ እረፍት ያስፈልጋል። እረፍት ያስፈልጋል። ይሄ ሙዚየም ምናምን የሚባለው ዝግጅቱ ፋሚሊ መጥራት ምናምን አትችልም በዚህ ሁኔታ እውነት ባርሽ። ስለዚህ ማለት ነው በጌታ በኢየሱስ ክርስቶስ ይሽ ታዲያ ማማላት ምንድነው ምስማማ? ሀገር መቀየር ከሆነም አንድ ላይ እንቀይራለን፣ አንድ ላይ እንሄዳለን። እኔ ለብቻዬን ነው መሄድ ነው። ለብቻሽ እኔ እንዴት ነው የምለቅሽ እንዴ? እንዴት ነው ማትለቀኝ? ለብቻው ነው ሀብቴ፣ ለብቻው ነው መልቀቅ ያለብኝ? አዎ እንዴ አልገባኝም። ለብቻው ማንጋ የሆነ ቦታ አይነገርም ቦታው እንዴ? ለምን ሁልጊዜ ለአንተ ቦታ የምሄድበት ቦታ ማሳወቅ መናገር አለብኝ? አዎ አለብሽ። ፍቅረኛ አይደለሽም? ነገ እኮ ምን ይጋባ ለኔ ለራሴ የሆነ ምስጥር የሆነ ነገር አለ እንዴ? እውነት እንደዚህ ነው። ስለዚህ አንተ አሁን ማለት ቢያንስ አትናደድና ባይዘይ ማለት በጣም ይቅርታ ይሄን ስናገር ማለት ነው። ስለዚህ 3 ወር 4 ወር ታገስ። እሺ አልገባኝም። 4 ወር 3 ወር ታገስ ያለ ነው። ይሽ አስበሽ ነው ያወራሻለሽ? አዎ እኮ ሕክምና ችግር ካለ እና አሳክማለሁ እኮ ነው እንጂ አይደለም እኮ ሕክምና እኔ ባለኛ ግን ከየትም ተፍተፍ ብዬ እሷን ላስደስታት ትንሽ ዝግጅት አድርጌ ላገባት ቀኑን ቆርጬ እግዚአብሔር ስላንተ እያሰብኩ ነበር። ይሄን አንተ ምን ትላለህ? እዚህ ጋር በሁለታችን መሀል ሆነ አውራ። አንተ ትልቅ ሰው አይደለም? እስቲ ምከራት። እሱን አንተ የምትወቅሰው ምንም እኮ ውጤቷን አይቼ በጣም ነው ያዘንኩት በጌታ ስላንቺ። በዚህ ሁኔታ አሁን እቺ ሰርግ አልፋ በጌታ በጣም ነው እንትን ያልኩት። አዎ ስለዚህ አሁን ስለሷ ታዲያ እኔ ማወቅ አለብኝ። እሺ የት ነው የምትሄደው? መሄዱን ግን ሰርጉ እኔ ዝግጅቱን ሰርጉ ቀርቶ ማለት ነው። ሰርጉ ይቅርና ለምን ይቀራል? ስንትና ስንት ወጪ ወጥቶ ነገ ቤሎ መረጣ አለ ሱፍ እንመርጣለን ተባብለን እኔ ከኖርኩ አይደለ ሰርጉ እኔ የሆነ ነገር በወርቅስ የሆነ ብታመምስ የሆነ ነገር በሆንስ ሰርጉ ይቀራል አይደለ? እቺም ቤሎ ራሱ ስለዚህ መሄድ አለብኝ። በዚህ ሁኔታ እንኳን ቤሎ እኔ መጨነቅም አልችልም፣ በቃ ማሰብም አልችልም። በቃ ማታ ይሄንን ሁሉ ስናወራ የት ሄድሽ? ከራስሽ ጋር አልነበርሽ? ማታ ቤሎ መረጣ አለ፣ ሱፍ እንመርጣለን፣ ለሰርግ የሚሆነው ነገር አንዳንድ ነገር እናዘጋጃጃለን ብዬ ነግሬ ይሻልሽ እኮ ማታ እነግራለሁ ብዬ እኮ ነው ለባሪች እኔ እነግራለሁ ብቻ። አዋ ታዲያ እኔ እነግራለሁ ብዬ ነው። እሺ ለሁሉም አንቺ ለብቻሽ ለኔ ብትነግሪኝ ምን ችግር አለ? ይሄን ነገር አንተ ብዙ ወጪ ካወጣህ በኋላ ይሄንን ነገር እኔ ለብቻዬ ለአንተ ሆኜ እኔና አንተ ሆነን ስናገር አንተ ብትመታኝስ ብዬ ነው እሱን ፈርቼ ቢያንስ እሱን ይዤ የመጣሁት ለዛ ነው። ብትመታኝስ? ለምንድን ነው የምመታሽ? አንቺ እንደዚህ አውሬ አታርጊኝ እባክሽ። ምን አይነት አስተሳሰብ ነው አለሽ እንዴ? አሁን እንዴት ነው የምታስቢው? እንዴት ነው የምመታሽ? ልጅ በወድሽ ይዛሽ እንዴት ነው የምመታሽ? ደግሞ እሱ ጋርድሽ ነው እንዴ? አንቺ ደግሞ አላበዛሽም እንዴ? ስትሄጂ አንቺ የምትሄጂበት ቦታ እኔ ማወቅ አለብኝ። እሱ ስለመረመረኝ ነው በቃ እሱ ሊያስረዳ ነው። እኔ ማወቅ አለብኝ። ኦኬ የት ነው የምትሄጂው? እኔ ማወቅ አለብኝም። አንቺ አገሩ አይነገርም በቃ እንዴ አልናገርም። አገሩ የትም ይሁን እኔ ስለዚህ አሁን ምንድነው ሀብቴ? አንተ በእናትህ በጌታ በመሀከላችን ገብተህ የሆነ ሰላም አውርድልኝ። እመን ይሄን ነገር በቃ እመንና አንድ 4 ወር ይሄ ሰርጋችሁ ይቋረጥና ሰው ከሞተ ይራዘማል ሰርግ። ሰው ካልሞተ በሰላም ሀገር እኔ ባይዘይ ስትጨቃጨቅ ራሱ በጣም እያስፈራኝ ነው። ጌታ በኢየሱስ ክርስቶስ እንደዚህ አትሆንም ባይዘይ በጣም ለካ በዚህ። እሺ የት ማንጋ ነው የምትሸኛት? የት ነው የምትሄደው? ንገረኝ አንተ። የትም ትሄድ ግን ማለት ነው። አንቺ የት ነው የምሄደው? ለኔ አይነገርም?
አዎ አይነገርም። ታዲያ እኔ ባንቺ ህይወት ምንም አይደለሁም ማለት እኮ ነው። እንደዛ ከሆነ ምንም አይደለሁም ምን ማለት ነው? ስለ ያንዳንዱ ነገር እኔን ሳታማክሪ የምታረጊ ከሆንሽ እኔ ላንቺ ምንሽም አይደለሁም ማለት እኮ ነው። እያው ያማከርኩ አይደል እንዴ? ምንድነው ማማከር? አንቺ አስበሽ ጨርሰሽ ማንንም ከሱ ጋር መተሽ ጨርሻለሁ መሄድ ነበረብኝ ማለት ነው። ሳልናገር ከቤት ወጥቼ ይሻላል። አዎ እንደዛ ይሻላል። ዝም ብሎ መሄድ ይሻላል። ከዚህ ላንተ በክፍሉ ላስረዳ ብዬ ነው፣ ላብራራልህ ብዬ ነው። አንተ አትጨነቅ። የምር የሚያስጨንቅ ነገር አይደለም። አንተ አትጨነቅ። የምር ይሄ አያስጨንቅም። ጤንነቷ ቢያንስ ጤንነቷ ሰላም ይሁን እንጂ ሰርጋችሁ ማለት ቆንጆ ይሆናል ከሆነ ጊዜ በኋላ። ስለዚህ ምንም አታስብ፣ ምንም አትጨነቅ። ሰው ምንድነው የሚሻለው? መጨረሻ ውጤቱን ንገረኝ ለኔ። ምን መሆን አለበት? በቃ አንተ ታገስ። እሷ ትንገረኝ በጌታ አርቴ። እሷ ምን ትንገረኝ። እሷ ከሷ ልስማና እስቲ እኮ እኔ ልሄድ ነው በቃ። የሰርግ ቀን ይቋረጥ ከ4 ወር ከ5 ወር በኋላ ይሁን እንዴ እኔ ልሄድ ነው። ልሄድ ተዘጋጅቼ ነው ያለሁት። በቃ እንዴ እኔ እኮ ለአብድ እኮ ነው። ለምን ነው የምታብደው? እኔ በሌለኝ አቅም አንቺን ላስደስትሽ ብዬ ሰርጉን ከዚህ ከዛ ተበዳድሬ ከየትም አንቺን ለማስደሰት ሀሳብ ቀየርኩ። ሀሳብ እንዴ ሀሳብ የማይቀይር እኮ ሬሳ ብቻ ነው እንዴ። ሀሳብ ቀየርኩ አይደለ? ፈጣሪ ነው ሀሳቡን የማይቀይረው እንጂ ሰው ነው ሀሳብ የማይቀይረው። የት እንደምትሄጂ ትነግሪኛለሽ? አልነግርም። እሱን እንዴ ለምን እነግርሃለሁ? የራስሽ ጉዳይ። ባረች በኢየሱስ ስም የምር አሳዘነኝ። ወይኔ አሁን ምንድነው የምለው? አሁን ምን ብዬ ነው የምናገረው? በእግዚአብሔር አይመጣም። አለቀልኝ ጀምር። ዛሬ ይሄ ነገር ቢቀርብኝ ይሻል ነበር። እውነት በኢየሱስ የመጣ ነው። ምንድነው የምለው? አሁን ቤተሰብ አሳዘነኝ ጀምር በኢየሱስ ስም። ወይኔ ምንድነው? እሺ ንገረኝ እስኪ አሁን ምንድነው? እነግርሃለሁ። ንገረኝ እሺ፣ እያንዳንዱ ነገር ንገረኝ። እኔ እያመመኝ እኮ ነው እንዴ፣ ለእያንዳንዱ ነገር እያሰብኩ ነው የተጨነቅኩ እዚህ። አንቺ ደግሞ እንደ ቀልድ ነው የምታዩ እንጂ እንዴት ነው? ምንድነው? እሺ እስኪ ንገረኝ። ትነግረኛለች ብለኛል። ምንድነው የምትነግረኝ? ንገረኝ እስኪ። ምንድነው የደበቅሽው ነገር ካለ ንገረኝ እስኪ። ምንድነው እንዴ? ምን እንደ የደበቅነው ነገር ምን እንደብቃለን ብለህ ነው? በቃ እሺ ኦኬ፣ ምንድነው? እኔ የኔ ጭንቀት አይገባሽም እንዴ አንቺ? እሺ እንዴ ምን ሆነሽ ነው? ምን ሆናለሁ? ኧረ የሰው ልጅ ነኝ እኔ። ሳልተኛ ነው አደርኩት ገና ለገና ይሄን ሰርግ ብዬ ምስኪን ስለዚህ የምሬን ነው አይደለም። በቃ ያው ማመን አለብህ። በቃ ምንም ያው አንተ ስለተናደድክ ነው እንጂ ታዲያ አሁን እዚህ ጋር እኔ እዚህ እየተጨነቅኩ አንተ መሳቂ ምን ምሉት ነገር ነው እንዴ? ምን እኛ እኔ ነኝ ምን መሰለህ እና እንጂ ቆይ ልነግርህ እኮ ነው። በጣም ነው የሚያስጠላው። በጣም እየደበረኝ ነው። በጣም እየከፋኝ ነው። በጣም እየደበረኝ ነው። በጣም እየከፋኝ ነው። የምር እኔ እኮ አንተ ወንድ ልጅ ነህ፣ ታውቃለህ፣ ስሜቱን ታውቃለህ። እኔ ለሰርግ እግዚአብሔርን በሌለኝ አቅም ወይ ደልቶኝ ወይ ሞልቶኝ አይደለም፣ በሌለኝ አቅም እኔ ተንከራትቼ ከየትም እሷን ላስደስታት ብዬ ከሰው ጋር እኩል ላርጋት፣ በቃ ቢያንስ ቤተሰቦቿን እሷም ታስደስት ብዬ ስትጨነቅ ስለሚያምርብህ ነው። በጣም አለ እንደዚህ። ኧረ በእናትህ ስትጨነቅ እኔ ያንተ ሰይጣን ነኝ፣ ያንተ ጠላት ነኝ እንዴ? እንዴት ነው እንደዚህ? ምንድነው የሚያስቅሽ? ልጅ ራሱ ደስ ይለዋል። የሽኔ ነው ልቀቅኝ በእናትሽ። አትናደድ እንዴ? የሺ በእናትሽ ቀሉን ተይና እኔ ልጅ የምትነግሪኝ ከሆነ ንገሪኝ። ምንድነው እሺ የተፈጠረው ነገር ምንድነው? አሁን ሜራ ሀገር ልንነግርህ እኮ ነው።
እኔ በሌላ አትቀልዱ። በጌታ በሌላ አትቀልጂ። እሺ በጌታ በሌላ አትቀልጂ። ምን ፈታን አንዳንዴ ሁሌ እዚህ ካንተ ጋር ጎሮሮ። እሺ ፈታ በለስ ቢያንስ ተረጋጋ። እንዴ ሳትረጋጋ እንደዚህ እየሆንክ እንዴት ነው? እኔ ምን ነግርህ? በቃ ተረጋጋ። ከተረጋጋ እነግርሃለሁ። በቃ ባልሽ ሲናደድ እንዴት ነው ያምር። ተረጋጋ። ቀልዱን ተውና እኔ አይደለም ተረጋጋ። በቃ ሲሪየስ የሆነ ጉዳይ ልናገር ነው ያለሁት። በቃ ተረጋግተህ ለመስማት ዝግጁን። እንደዚህ እየተናደድክ እኔ መቼስ አልና እጄተኛለሁ። እኔ ምሳም አልበላሁም። እንዲህ አታቃጥኝ በጌታ ማቃጠል እኮ አይደለም። እንጂ የምትሄጂበት ቦታ የትኛው ሂጂ። በቃ ሳትጨነቅ ራሱ ጣሙ አይገባም። ተጨነቅ ትንሽ አለ አይደል? በእናትህ እንደዚህ አይነት ነገር በእናትህ እንደዚህ አይነት ነገር ተው። ይኸውልህ አሁን ማለት ጥሩ ነገር የሺ ምንድነው? በሰላም ነው ንገሪኝ። ከነገርሽኝ ምንድነው? እሺ ኦኬ ንገሪኝ። የተፈጠረው ነገር ንገሪኝ። በቃ ከነገርሽኝ ንገሪኝ። እሺ በቃ እኔ ምን መሰለህ የት ለመሄድ ነው? ምን ለመሆን ነው? እኔ ምን አስበሽ ነው? በቃ ተረጋጋ። አንተ ተረጋጋና እነግርሃለሁ። ተረጋጋ። እስቲ እርጋ በል። እስቲ አውጣ እጅህን አውጣ። አሁን አንተ ሰርገኛ ላይ በእናትሽ ቀልዱን ተይና በጌታ ሰርግ እየደረሰብኝ ነው። ፈታ በል። የታባቱ የሚያስጨንቅ ነገር ምንም የለም። ሰርገኛ ስለሆነ ምንም የሚያስጨንቅ ነገር ምንም የለም። እሺ አሁን ማለት ነው ልናገር ምትጆ ጋር ነገር ይነ እንሄዳለን። እሺ በቃ እኔ ደግሞ ማለት ነው ያው ታውቃለህ፣ እኔ ልምድ የሆነብኝ ነገር አለ። የሆነ ልምድ የሆነ ሱስ አለብኝ ታውቃለህ አይደለ? እሱ ነው በቃ በጭንቅ ስላጋጠመኝ ፍራንክ ነው እኮ በቃ ፍራንክ። የምር የትም አልሄድም። የሰርጋችን ቀን ፏ ብለን ተመሽረን እንገባለን። ያው አንዳንዴ እኮ ማባርሽ እንደዛ አይደለም። እንደዛ አይደለም። እናት ልቀቀኝ። እንደዛ አይደለም። ልቀቀኝ። በቃ ልቀቀኝ። እሺ ልቀቀኝ። በእናትህ ልቀቀኝ። በጣም ነው የሚያምርብህ። እግዚአብሔር ማለት ስትናገር ማለት ነው። ልቀቀኝ። እሺ እንዳትጎጂ። ልቀቀኝ። እንዳትጎጂ። እሺ ልጄ ሆዴን ብዬ እዚህ ጋር ጫው እንዳትጎጂ። ልቀቀኝ። በእናትህ ልቀቀኝ። ፈገግ በል በቃ አለቀ። ፍራንክ አይደለም። በእናትህ ሀብተ ደግሞ እየደጋገምክ አትጉዳኝ። በቃ ልቀቀኝ። እግዚአብሔር እንዳትጎጂኝ። እኔ እግዚአብሔር እንዳትጎጂኝ። ሳቋ ተመለሰ። ያው አንተ ስትናደድ ነው እሱ እንደዚህ የሚለው። በቃ ይቅርታ። ምን አስበሽ ነው? በእናትሽ አንቺ ታውቂያለሽ እንደ እኔ ጭንቄን ታውቂያለሽ እንዴ? በየሰዓቱ ነው እየተጨነቅኩ አዳር ሁላ በትክክል አልተኛም እንቅልፍ እንዴ። ምን አስበሽ ነው? በቃ ይቅርታ። እሺ ምን ማለት ነው? እና ፍራንክ አድርጌ ካቃለው እኔ በእናትሽ ወደዛ አሁን እንዳትጎጂ ነው እጄን ሰንዝሬ እንዳልሄድ። አይደለ ፍራንክ አረኩ ቆይቻለሁኝ። ፍራንክ በጣም ናፍቆኛል። ፍራንክ ናፈቀኝ። አማርኛ ታዲያ እንዴ 5 ወር ምናምን ሆኖኛል አለች። አማርኛ ሰው በእርግዝና ሰዓት አፈር ያምረዋል። ደግሞ ምን ያምራል እኮ ነው። አይጥኔ ራሱ አሁን የኔ ነው እንዴ? አሁን እኔንም አሳቃችሁ። አንቺ በእርግዝና ከምትል ይኸውልህ ፍራንክ ናፈቀኝ ማለት ራሱ ጥሩ ነው። አንቺ በእርግዝና ፍራንክ ነው አንተ ታድለህ ነው። በእርግዝና አንቺ ፍራንክ ነው የሚያምርሽ። በቃ ተረዳኝ። ሰው ስጋ ያምረዋል በእርግዝና፣ ጉበት ያምረዋል። እግዚአብሔርን በጣም የሚያስጠላው የሚያምረው ብዙ ነገር ስለሰው። እኔ አሁን ደክሞኛል። አንድ ከስራ እየመጣሁ ነው፣ ሁለት ደግሞ እየራበኝ ነው። በቃ እሺ እንሄዳለን። አንተ ፈታ ብለው በደንብ ሳቅና ማለት እኔ ደክሞኛል። ታውቂያለሽ፣ ሂድና እዛ ጋር ሰይጣናዊ ነገር በእኔ ላይ እንዳትሰሪ እንደ እርጉዞኝ እንደ ሰይጣናዊ ትላለህ። አልጮህም፣ ባንቺ ላይ ዛሬ አልጮህም፣ እንደ በፊቱ አልጮህም ማለት ነው። ያው የሺ ፈገግታ። እሺ ና እዛ ጋር እዛ አካባቢ እሺ፣ አረፍ በል ትንሽ እንሄዳለን። በጌታ በኢየሱስ እኔ አልቻልኩም። ጌታን በኢየሱስ አረፍ በልሽኛ። አረ ወደዛ ሰርተናል ጋይስ ግሏል ሰውነቱ በኢየሱስ ስም። አንተ እንዴት እንደሚያቃጥል ላብ ሆነ እኮ። በስመ አብ አምሮኛል ስል ረጋ አለ ታውቃለህ። አምሮኛል ስል አሁን እንግዲህ በቃ እንሂዳ። ደስ ይለኛል ዛሬ እንዴት ሆነ ይቻላል።